ሄሎ ባይ ኮቴሉ ትራስ ያዝኩ ስብሰባ ላይ ስለነበርኩ ያምሽው ታዲያ ለምን አልደወልሽልኝም እንዴ እሺ አሁን የት ነው ያለሽው አይቻለሁ እያየኩ ነው አትሻገር አስፋልት የት ጋር ነው ያለሽ አትሻገር የት አለሽ ሄሎ አቤት ዮቤ አው ተሬ ነኝ አው ባክ ችግር ተፈጠረ ጣዋት ቤት እንድትመጣልኝ አው በጣም ላስቸኳይ ጉዳይ ነው ፈልግ ዮቤ አው ሲሪየስ ለሆነ ጉዳይ ነው ተሬ እሱን ቤት ስትመጣ እናወራለን ብቻ በጣዋት ሳይነጋ ድረስልኝ ኦኬ ቻው ኦኬ እንደምን አደራችሁ? እግዚአብሔር ይመስገን። እንዴት ነው? ደህና ነኝ። ለውጥ አለው? አዎ ደህና ነኝ። እሺ ሲስተር ኤክስሬ አላችሁ አይደል? አላችሁ ታመጭልኝ? እሺ እንዴ ለምን ታለቅሻለሽ? ተርፎልሻል እኮ። እውነትሽ ነው ዶክተር ይተርፍልኛል። እየነገርኩሽ አሁን ማልቀስ ሳይሆን ማመስገን ያለብሽ። እኔ እኮ ነኝ እንደዚህ ያደረኩት። ለእኔ እኮ ነው እንደዚህ ይሁን። እኔ የምልሽ ቅርታ ማን ነበር ያልሽኝ ስምሽ? ሄለን። አንቺ እሳቸው ሲገጩ በአካባቢው ከነበርሽ ገጭቶ ያመለጠው መኪና እንዴት አላየሽ? አይ በድንጋጤ ሰማይን መሬት የት እንዳለው እንኳን አላውቅም ነበር። ይገባኛል፣ ግን አንዳንድ ጊዜ ከድንጋጤ መልስ ማስታወስ እንጀምራለን ብዬ ነው። እንደነገርኩሽ የመኪናውን ከለር ነው እንጂ በደንብም አላየሁትም። ለማንኛውም ችግር የለውም። ሾፌሩ ገጭቶ ማምለጡን ትራፊክ ጽሕፈት ቤት ሄደሽ አመልክቺ። አይዞሽ በርቺ። እሺ አይዞት ፋዘር፣ አሁን ድነዋል። በርታ በሉ። እሺ ደህና ዋሉ። ማን ነው? እኔ ታሪኩ እዮብ ነኝ። ሰላም ነው? ምን ነው? በሰላም ጉዶ ምን ነው? ለአንድ ሰው ገጨው? አዎ አምልጬ ወደ ግቢ ገባሁ። ታሬ እንደዛ ማድረግ አልነበረብን። ምን ላድርግ ብለህ ነው? ደነገጡ። በዛ ላይ ደግሞ ጠጥቼ ነበር። ግጭቱን እኮ ከትራፊክ አደጋነት ወደ ወንጀልነት ቀየርከው። ዮቤ ምን ማድረግ እንዳለብን እንነጋገር። በቃ ስለማምንና አሳልፈህ እንደማሰጠኝ እርግጠኛ ስለሆንኩኝ ነው የጠራሁ። እሺ አሁን ምን እናድርግ? በቃ ማንም ሰው ሳይሰማ በሚስጥር እዚሁ ግቢ ውስጥ መኪናውን አስተካክልልኝ። እዚሁ ግቢ? አዎ የሚያስፈልግህን መሳሪያ ይዘና የምትገዛውም ዕቃ ካለ የምትፈልገውን ያህል ገንዘብ እሰጣለሁ። እሱ ምንም ችግር የለውም።
ምስጋና ያስፈልግም። እዚህ ቆይ እንዴት ነሽ? ሰላም ነው? ዶክተር አባይ እሺ ሰላም አባይ ኢንስፔክተር ላይ ይባላል። ጤና ይስጥልኝ አቶ ላቀው፣ እንዴት ነዎት? ተሻሎት? ደህና ነኝ። ቁጭ በሉ። እንዴት ነው አሁን? እግዚአብሔር የተመሰገነ ይሁን። እኔማ አሁን እየተሻለኝ ነው። ደሜ ደመ ከልቡ ነው መቅረቱ ነው እንጂ አንገበገበኝ። አይዞት፣ ጊዜ ወስዳል እንጂ ወንጀለኛውን ማግኘታችን አይቀርም። አሁን እንኳን የመጣሁት አንዳንድ መረጃዎችን ልጠይቆት ብዬ ነው። ምን ነው ሄለን ሁሉንም ነገር አልነገረችሽም? አይ እሷ ነግራኛለች፣ ግን እርሶ መጠየቅ ስላለብኝ ነው። እሺ ይሁን። ታዲያ አሁን እንዴት ነው ኢንስፔክተር? ሰውየውን የምታገኙት ይመስላችኋል? እንደነገርኩት ተሰውሮ አይቀርም። ችግሩ የመኪናዋ ከለር እንጂ ሞዴሏም ሆነ ታርጓን የሚያቅሰው አለማግኘታችን ነው። እናመሰግናለን ኢንስፔክተር። እንግዲህ በእኛ በኩል ሌላ የምንተባበረው ነገር ካለ በማንኛውም ሰዓት ዝግጁ ነው። እንደው ልጄ አደራ አደራ ደሜ ደመ ከልቡ ነው እንዳይቀር። አይዞት፣ ደግሞ ለደረሰበትም ጉዳትም ቢሆን ካሳ የሚከፍሉት የመንግስት ተቋም ስላለ ችግር የለውም። ካሳ ለኔ? አዎ አባዬ፣ ራስቸው ሳልነግር ቀርቼ ነው እንጂ ስለ ተቋሙ ዶክተር ህይወት አስረድታኛለች። አይ አንቺ ነገር ልብሽ የተሰወረሽው ነው አባዬ። እሱ ስድን ይደርሳል ብዬ ነው። እሱ ልክ ነው፣ እውነት ነው። ግን ኢንስፔክተር ካሳውን የሚከፍለኝ መንግስት ነው? አዎ፣ ገዝተው በሚያመልጡ የሶስተኛ ወገን የመድን ሽፋን በሌላቸው ተሽከርካሪዎች ጉዳት ለሚደርስባቸው ወገኖች የጉዳት ካሳ የሚከፍል የመድን ፈንድ አስተዳደር ኤጀንሲ የሚባል ተቋም አለ። እኔ እኮ ከዚህ በፊት እንዲህ ያለ ነገር ያለም አይመስለኝም ነበር። ይህ የመንግስት ተቋም የከፍሉትና ወንጀለኛው ሲያዝ ከነወለዱ እንዲመልስ ይደረጋል። ይሄማ በጣም ጥሩ ነገር ነው። ገሬ ማለት አንተ ነህ? አዎ፣ ገሬ ቀብራራው የሚንጠራራው ማለት እኔ ነኝ። በጣም ጥሩ። ባለፈው እዚህ አካባቢ ሰው ገጭቶ ስላመለጠ መኪና አንዳንድ ጥያቄዎች ልጠይቅ ፈልጌ ነበር። ዛፓ ነሽ? ፖሊስ ነሽ? አዎ፣ ልትነግረኝ ትችላለህ? ስማ፣ ሽባውን እንዴት ዘርጥጧቸው እንዴት ደምታይ? እሺ፣ አጠገባቸው ነበርክ? ያው በይው እዛ ጋ እሱ ወደ መኪናው ሲገባ አየሁና ተከትዬ ሄጄ ለቡሌ ቻፓ እንዲሰጠኝ ጀንብ ሰነዝር ድንገት እንደዚህም ቮልት መኪናውን ተረክ አድርጎ የሆነ ቢጩ ነገር ነው መሰለኝ ወይ ጠጥቷል መሰለኝ ላጣይልም ቻፓውን ስላልሰጠኝ ስመለከተው ትንሽም ሳይሄድ ሽባው ጦ አድርጎ በዛው ጠፋ። ታርጋውን ብታየው ታውቀዋለህ? ታርጋው ማለቴ ሰሌዳ ቁጥሩ መቼ ጊዜ ሰጠኝና እሱን የማያ ጊዜ ምንም አልሰጠኝ። ሾፍኩት እንደፉ እየገላበጥን እኮ ነው ያለው። እሺ፣ ሰውየውንስ ብታየው ማለቴ ገጽታውን? በደንብ አስታውሰዋለሁ። እዚህ አካባቢ ቢዝነስ አለ ይመላለስ ነበር። ከዛ ጊዜ በኋላ ግን አላየሁት። ኦኬ፣ ጥሩ። ድንገት ካገኘሁ በስልክ ቁጥር ደውለህ አሳውቀኝ። ግን ቻፓ ትገቢያለሽ። ይመችሽ። እንደ ሾፍኩት እንደ ከለምኩት ደውልልሻለሁ። እሺ፣ አመሰግናለሁ ገሬ። ይመችሽ። አሁን እንዴት ነው ታቶ ላቀው? ደህና ነኝ። እንግዲህ የመድን ፈንድ አስተዳደር ኤጀንሲው ጉዳዩን ጨረሰሉት? እነሱንማ እግዚአብሔር ይስጣቸው። ሁሉን ነገር እኮ ጨርሰው የካሳ ክፍያዬን ሁሉ ሰጥተውኛል። በጣም ጥሩ። ታዲያ እኔ ምን ልርዳዎት አሁን? እንዴ
ኢንስፔክተር ጉዳይ የት እንደደረሰ ለማወቅ እኮ ነው የመጣሁት። ግን አሁን እኮ አቶ ላቀው የእርሶ ጉዳይ የኛ ጉዳይ ሆኗል እና እንዴ የኛ ጉዳይ ማለት ምን ማለት ነው? እኔንም እኮ ይመለከተኛል። አይ አይመለከቱትም ማለቴ ሳይሆን ይሄ ሰውዬ እኮ ገሎኛል። እንዴ እንደዛ ግጭቶኝ አንድም አይነት እርዳታ ሳያደርግልኝ እኮ ነው ጥሎኝ ሄደው። ልጅ አንስታ ሆስፒታል ባትወስደኝ ሞት እንደነበር አታውቂም እንደ ኢንስፔክተር? ልክ ነዎት። አዎ እንዴ ካሳ ክፍያውን መቀበል ብቻ አይደለም፣ ሰውዬው ተይዞ ተገቢውን ቅጣት ሲያገኝ ማየትም እፈልጋለሁ። ይገባኛል አቶ ላቀው፣ ግን እኛም ጉዳዩን ችላ ሳንል የምንችለውን ሁሉ እያደረግን ነው። አንዳንድ ጠቃሚ ፍንጮችንም አግኝተናል። እንዴ ፍንጭ አገኛችሁ እንደ ኢንስፔክተር? አዎ ለምሳሌ የሰውየው አካላዊ ገጽታ የሚያመላክቱ አጠር ያለ አይነ ትልልቅ ጠየም ያለ ሰው እንደሆነ አውቀናል። ጎበዞች በርቱ። እኔ ማወቅ የምፈልገው ይሄ ገጭቶኝ የሄደውን ሰውዬ ነው። በቃ ሌላ ምንም አልፈልግም። ኢንስፔክተር እኛ የምንረዳችሁ ነገር አለ? አስፈላጊ ሲሆን እዚህ ቢሮ ጠርቼ አናግርሻለሁ። ህዳር 30 ቀን 2007 ዓ.ም የፌደራል የመጀመሪያ ደረጃ ፍርድ ቤት ዳኛ ሙልጌታ በላይ ችሎቱ የዕለቱን ስራ ጀምሯል። የፌደራል አቃቢ ህግና እነ ታሪኩ አሸብር አቃቢ ህግ አስመዝግቡ። የፌደራል አቃቢ ህግ ቢኒያም እርገጤ ይቀርብ ያለው። አንደኛ ተከሳሽ ሙሉ ስሞትን ይንገሩ። ታሪኩ አሸብር ሙላት። ስራ ነጋዴ። ሁለተኛ ተከሳሽ ዮባ ሰግድ። ስራ ጋራጅ ሰራተኛ። በዚህ ጉዳይ ላይ የአቃቢ ህግ ምስክር ወይም ደግሞ የተከሳሽ መከላከያ ምስክር ሆናችሁ የቀረባችሁ ምስክሮች ካላችሁ ውጭ ትቆዩናላችሁ። እስከዛ ውጭ ትቆዩናላችሁ። አቃቢ ህግ ያቀረባችሁን ክስ አነብላችኋለሁ። አንደኛ ክስ በአንደኛ ተከሳሽ ላይ ብቻ ነው የቀረበው። ወንጀሉ በ1996 ዓ.ም የወጣውን የፌዴራል ወንጀል ህግ አንቀጽ 559(2)ን በመተላለፍ በቸልተኝነት ከባድ የአካል ጉዳት ማድረስ ወንጀል ነው። የወንጀሉ ዝርዝር ተከሳሽ በአዲስ አበባ ከተማ ውስጥ በየካ ክፍለ ከተማ ወረዳ 17 ውስጥ መስከረም 15 ቀን 2007 ዓ.ም ከምሽቱ 2 ሰዓት በሚሆንበት ጊዜ ከእንግሊዝ ኤምባሲ ወደ 22 አቅጣጫ ሲያሽከረክር ለእግረኛ ቅድሚያ በመከልከል የግል ተበዳይ አቶ ላቀው ይድረስ የተባሉትን ግለሰብ በመኪናው የፊት አካል በመግጨት የግራ ክንዳቸው አጥንት እንዲሰበርና ፊታቸው እንዲላላጥ በማድረጉ በፈጸመው በቸልተኝነት ከባድ ጉዳት ማድረስ ወንጀል ተከሷል ይላል። ሁለተኛ ክስ አሁንም በአንደኛ ተከሳሽ ላይ ብቻ ነው የቀረበው። ወንጀሉ በ1996 ዓ.ም የወጣውን የፌዴራል ወንጀል ህግ አንቀጽ 575(2)ን በመተላለፍ በአደጋ ላይ የሚገኝን ሰው ያለ መርዳት ወንጀል ነው። የወንጀሉ ዝርዝር ተከሳሹ በአንደኛ ተራ ቁጥር የተጠቀሰውን የወንጀል ድርጊት በፈጸመበት ጊዜና ቦታ የግል ተበዳይ አቶ ላቀው ይድረስን በሚያሽከረክረው መኪና ገጭተው ወድቀው ባሉበት ሁኔታ ሊረዳቸውና ወደ ሕክምና ሊወስዳቸው ሲገባ
በአደጋው ቦታ ገጭቷቸው አምልጦ የተሰወረ በመሆኑ በፈጸመው በአደጋ ውስጥ የሚገኝ ሰው ያለ መርዳት ወንጀል ተከሷል ይላል። ሶስተኛው ክስ የቀረበው በሁለተኛው ተከሳሽ ላይ ብቻ ነው። ወንጀሉ በ1996 ዓ.ም የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 445ን በመተላለፍ የወንጀል ድርጊት ፈጻሚን የመሸሸግ ወይም የመርዳት ወንጀል ሲሆን የወንጀሉ ዝርዝር ተከሳሹ ከላይ በአንደኛ ክስ የተገለጸው ወንጀል እና ተከሳሽ ዱካ እንዲጠፋ ለማድረግ በማሰብ በሙያው የጋራጅ ባለሙያ ሆኖ እያለ አንደኛ ተከሳሽ በመኪናው ያደረሰው ሰው ገጭቶ የማምለጥ ወንጀል እንዳይደረስበትና እንዳይከሰስ ለማድረግ ግጭት ያደረሰው መኪና በተደበቀበት ቦታ በመሄድ በማስተካከሉና በማደሱ በፈጸመው ወንጀለኛው ተከሶ እንዳይቀርብ መርዳት ወንጀል ተከሷል የሚል ሲሆን አቃቤ ሕግ እነዚህን ክሶቹን ለማስረዳት 3 የሰው ምስክሮችና የተለያዩ የሰነድ ማስረጃዎች አቅርበዋል። በመሆኑም አንደኛ ተከሳሽ የቀረበብህን ክስ ትቃወማለህ? አልቃወምም። ድርጊቱን ፈጽመሃል፣ ጥፋተኛ ነህ? ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም። ሁለተኛ ተከሳሽ ክሱን ትቃወማለህ? አልቃወምም። ድርጊቱን ፈጽመሃል፣ ጥፋተኛ ነህ? አዎ ፈጽሜያለሁ። ድርጊቱን እስኪ በደንብ አድርገህ በዝርዝር ንገረን እስኪ። ያው ነገሩን ቀለል አድርጎ ስለነገረኝ በጓደኝነት መንፈስ ተነሳስቼ ነገሩ እንዳይታወቅ ስለለመነኝ የመኪናውን አካል አስተካክያለሁ። ስለዚህ ድርጊቱን ፈጽሜያለሁ፣ ጥፋተኛ ነኝ እያልክ ነው? ጥፋተኛ ነኝ ክቡር ፍርድ ቤት። የተከበረው ፍርድ ቤት ምንድነው? የእምነት ክደት ቃሌን እንዳሻሽል ይፈቀድልኝ። እስኪ ምንድነው በዝርዝር ጉዳዩን አስረዳን። ነገሩን ሆን ብዬ ባላደርገውም በተፈጠረው አጋጣሚ አደጋውን አድርሻለሁ። በጊዜውም ደግጬ ስለነበረ በተረጋጋ ስሜት ውስጥም ስላልነበርኩ ምንም አይነት እርዳታ ሳላደርግ አምልጬ ወደ ቤቴ ገብቻለሁ። ክቡር ፍርድ ቤት። አቃቤ ሕግ በዚህ ጉዳይ ላይ አስተያየቶትን ያቅርቡ። እናመሰግናለን የተከበረው ፍርድ ቤት። ሁለተኛ ተከሳሽን በተመለከተ በማያጠራጥር ሁኔታ በቀረቡበት የሕግ ድንጋጌዎች ጥፋተኛ መሆኑን ያመነ በመሆኑ የጥፋተኝነት ውሳኔ እንዲሰጥልን እናመለክታለን። አንደኛን ተከሳሽ በሚመለከት ግን በሚያጠራጥር ሁኔታ መጀመሪያ ይሄን የወንጀል ድርጊት አልፈጸምኩም ብሎ ከካደ በኋላ የሁለተኛ ተከሳሽን የእምነት ቃል መሰረት በማድረግ በሚያጠራጥር ሁኔታ ግልጽ ባልሆነ ሁኔታ እምነት ቃሉን የሰጠ በመሆኑ እንዲሁም በእኛ በኩል ደግሞ የማያጠራጥርና በቂ የሰውና የሰነድ ማስረጃ ስላለን በአንደኛ ተከሳሽ ላይ የሰው ምስክሮቻችን እንድናቀርብ የሰነድ ማስረጃዎቻችን እንዲመረመሩልን እናመለክታለን። የተከበረው ፍርድ ቤት ምንድነው ትርሶ? ከመድን ፈንድ አስተዳደር ኤጀንሲ ነው የመጣሁት። ነገረ ፈጅ ነኝ የድርጅቱ። በአቶ ላቀው ላይ በደረሰው ጉዳት ኤጀንሲያችን ወደ 35 ሺህ ብር የሚጠጋ ክፍያ ፈጽሟል። ስለሆነም ይሄንን ክፍያ ከወንጀሉ ጋር አብሮ እንዲታይልን ከአስተዳደር ኤጀንሲው ማመልከቻ ይዤ ቀርቤ ነው። የተከበረው ፍርድ ቤት ይሄን ማመልከቻ እንዲቀበልኝ ስል ጠይቃለሁ። እስኪ ተቀበላችሁ። አንደኛ ተከሳሽ አሁን የቀረበው ቦታ ያለው ነገር ምንድነው? የመድን ፈንድ አስተዳደር ኤጀንሲ በአቶ ላቀው ላይ ለደረሰው ጉዳት ካሳ የከፈልኩኝ በመሆኑ ይሄው የካሳ ጉዳይ በዚህ ፍርድ ቤት ታይቶ አብሮ ውሳኔ ይሰጠኝ የሚል አቤቱታ አቅርቦታል። ስለዚህ አስተያየት እንዲሰጡበት አቤቱታ ይድረሳቸው። የተከበረው ፍርድ ቤት፣ እኔ እዚህ የተገኘሁት በወንጀል ተከስሼ ነው። እነሱ ደግሞ አሁን እያሉት ያለው የገንዘብ ጉዳይ ነው። ስለዚህ በፍትሐ ብሔር ነው ሊታይ የሚገባው። የተከበረው ፍርድ ቤት ሐሳቡን ውድቅ እንዲያደርግልኝ ጠይቃለሁ። እሺ፣ ፍርድ ቤቱ ተከሳሾቹ በቀረበባቸው የወንጀል ክስ ጉዳይ ላይ በሰጡት የእምነት ክደት ቃል ላይና የመድን ፈንድ አስተዳደር ኤጀንሲ ባቀረበው አቤቱታ ላይ ፍርድ ቤቱ ለጉዳዩ አመራር ተገቢ ነው ብሎ የሚያስበውን ብይን ይሰጣል። እስከዛ አረፍ ትላላችሁ። እሺ፣ ፍርድ ቤቱ ተከሳሾቹ የሰጡትን የእምነት ክደት ቃልና በመድን ፈንድ አስተዳደር ኤጀንሲ በኩል የቀረበው ማመልከቻ ተመልክቶ የሚከተለውን ብይን ሰጥቷል። አንደኛ ተከሳሽ ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም ካለ በኋላ ድርጊቱን መፈጸሙን በዝርዝር ያመነና ጥፋተኛ ነኝ ያለ በመሆኑ
የእምነት ቃሉን በዝርዝርና በፍቃዱ እስካስመዘገበ ጊዜ ድረስ በግድ ማስረጃ እንዲሰማ ማድረጉ ፍርድ ቤቱ ተገቢ ነው ብሎ ስላላመነ የማስረጃ መስማት ዓላማም በእርግጥም ተከሳሹ ወንጀሉን መፈጸሙን ለማረጋገጥ በመሆኑና በስነ ስርዓት ሕጉም የክደት ቃል ከሰጡ በኋላ የእምነት ቃል መስጠት ያልተከለከለ ተግባር በመሆኑ ማመኑን ተከሳሹ ይጠቅመኛል ብሎ ካመነ ወደ ማስረጃ መስማት የሚከድበት አግባብ ባለመኖሩ ሁለተኛው ተከሳሽ ቀደም ሲል ድርጊቱን መፈጸሙንና ጥፋተኛ መሆኑን በዝርዝር ያመነ ስለሆነ ፍርድ ቤቱ አንደኛ ተከሳሽ በቸልተኝነት ከባድ ጉዳት ማድረስና በአደጋ ላይ ያለን ሰው ያለመርዳት ወንጀል፣ ሁለተኛ ተከሳሽ ወንጀል ፈጻሚን የመሸሸግ ወይም የመርዳት ወንጀል ጥፋተኛ ናቸው ብለው በማማናቸው ጥፋተኛ በተባሉበት የወንጀል ቁጥር 5592 5752 እና 445 በወንጀለኛ መቅጫ ሕግ ስነ ስርዓት ሕግ ቁጥር 134 1 መሰረት ሁለቱም ተከሳሾች በተከሰሱባቸው አንቀጾች ስር ጥፋተኛ ናቸው በማለት ፍርድ ሰጥቷል። የመድን ፈንድ አስተዳደር ኤጀንሲ የጉዳት ካሳውን በማስመልከት ያቀረበውን ማመልከቻ በተመለከተ ወንጀል ስነ ስርዓት ሕግ ቁጥር 154 እና ተከታዮቹ ላይ በግልጽ እንደሰፈረው በተለያዩ ወንጀል ድርጊቶች ጉዳት የሚደርስባቸው የወንጀል ሰለባዎች ጉዳት የደረሰባቸው ወንጀለኛ በሕግ በወንጀል ከመጠየቁ በተጨማሪ በደረሰባቸው ወንጀል የደረሰባቸው ጉዳት እንዲካስ ለማድረግ ስነ ስርዓት ያስቀመጠ ሲሆን የወንጀል ሕጉም ዓላማም ቢሆን የዜጎችን ጥቅም መጠበቅና ማረጋገጥ በመሆኑ ተበዳዮች በዚህ በወንጀሉ ፍርድ ቤት ካሳ እንዲያገኙ ማድረግ ይህንን ዓላማ የሚደግፍና ተበዳዮች ጉዳያቸውን በአጭር ጊዜና ወጪ ቆጣቢ በሆነ መንገድ እንዲያልቅ የሚያደርግ ህጋዊ ተግባር በመሆኑ በመድን ፈንድ ኤጀንሲው በኩል የቀረበውን ጥያቄ ፍርድ ቤቱ ተቀብሎታል። በአዋጅ ቁጥር 799/2005 አንቀጽ 3 ላይ ከመኪና አደጋ ጋር በተያያዘ የሚደርሱ ጉዳቶችን በተመለከተ ኤጀንሲው ጉዳት ለደረሰባቸው ሰዎች ካሳ ከከፈለ በኋላ ለጉዳቱ ኃላፊ ከሆነው ሰው ይህንኑ ካሳ መልሶ መጠየቅ የሚችል መሆኑ የተመለከተ በመሆኑና በወንጀል ሕጉ አንቀጽ 154 ላይም ለግል ተበዳዩ የተሰጠው መብት በህግ ለኤጀንሲው እንደተሰጠ የሚቆጠር በመሆኑ በኤጀንሲው በኩል የቀረበው አቤቱታ ህጉን ተከትሎ የቀረበ ስለሆነ ጉዳዩ በዚሁ የወንጀል ጉዳይ አብሮ ሊታይ ይገባዋል ሲል ፍርድ ቤቱ ብይን ሰጥቷል። እሺ ሁለቱም ተከሳሾች ጥፋተኛ የተባሉ ስለሆነ አቃቢ የቅጣት አስተያየት ያቀርቡ። አንደኛ ተከሳሽን በሚመለከት ከዚህ ቀደም የጥፋተኝነት ሪከርድ የለንም። ነገር ግን የተከሰሰበት የወንጀል ድንጋጌዎች ተደራራቢ በመሆናቸው ቅጣቱ ከብዶ ሊወሰን እንደሚገባ እናመለክታለን። ይህም በህጉ ላይ በግልጽ ተመልክቷል። ስለዚህ የተከበረው ፍርድ ቤት እነዚህን የህግ ድንጋጌዎች የተላለፈውን አንደኛ ተከሳሽ ተደራራቢ ወንጀል የፈጸመ በመሆኑ ቅጣቱ አስተማሪ የሆነና ከብዶ እንዲወሰንልን እናመለክታለን። ሁለተኛ ተከሳሽን በሚመለከት የምናቀርበው የቅጣት ማክበጃ የለንም። የጥፋተኛ የተባለበት ሁለተኛ ተከሳሽ ጥፋተኛ የተባለበት የህግ ድንጋጌ ማለትም የወንጀል ህግ ቁጥር 445 በቀላል እስራትና በገንዘብ መቀጮ የሚያስቀጣ በመሆኑ በዚሁ የህግ ድንጋጌ መሰረት አስተማሪ የሆነ ቅጣት እንዲወሰንባቸው እናመለክታለን። አንደኛ ተከሳሽ የቅጣት አስተያየቱን ያቅርቡ። የተከበረው ፍርድ ቤት ድርጊቱን መፈጸሜን አምኛለሁኝ። ያው የቤተሰብ አስተዳዳሪ ነኝ። በዛ ላይ የምጦራት ደካማ እናት አለች። በተጨማሪም የማታ ትምህርት እማራለሁ። ከዚህ በፊትም ወንጀል ፈጽሜ አላውቅም እና ያው ችሎቱ በገንዘብ መቀጮ እንዲቀይርልኝ በትህትና እጠይቃለሁ። ሁለተኛ ተከሳሽ የቅጣት አስተያየት ካለው ያቅርቡ። ክቡር ፍርድ ቤት እኔ ከዚህ በፊት ወንጀል ፈጽሜ አላውቅም። ሁለት ልጆች አሉ። ቤተሰብ አስተዳዳሪ ነኝ። እኔ በየዋህነት እሱ ስለለመነኝ ልተባበረው ብዬ ነው። ስለዚህ ክቡር ፍርድ ቤት አስተያየት ያድርግልኝ። እሺ ፍርድ ቤቱ የግራ ቀኛችሁን የቅጣት አስተያየቶች አድምጧል። በመሆኑም የግራ ቀኙን የቅጣት አስተያየት ተገቢ ከሚባለው የህግ አግባብ ጋር መርምሮ ተገቢውን ቅጣት ለመወሰንና በመድን ፈንድ አስተዳደር ኤጀንሲ በኩል የቀረበው ማመልከቻ ተመልክቶ ተገቢውን ፍርድ ለመስጠት ፍርድ ቤቱ ከሰዓት በኋላ ቀጠሮ ይዛል። እሺ ፍርድ ቤቱ ይህንን መዝገብ ለከሰዓት በኋላ የቀጠረው የግራ ቀኛችሁን የቅጣት አስተያየት ተመልክቶ ተገቢውን የቅጣት ውሳኔ ለመስጠትና በመድን አስተዳደር ፈንድ ኤጀንሲ በኩል የቀረበውን የጉዳት ካሳ ጥያቄ ላይ ተገቢውን ፍርድ ለመስጠት ነው። በዚህ መሰረት ፍርድ ቤቱ የቅጣት ውሳኔና በፍትሐ ብሔር ጉዳዩም ላይ ተገቢውን ፍርድ ሰጥቷል። ፍርድ ቤቱ የፍርዱንና የብይኑን ዋና ዋና ክፍሎች ብቻ ያነባል።
በዚህ መሰረት የጉዳት ካሳውን በተመለከተ አንደኛ ተከሳሽ በወንጀል ድርጊት ጥፋተኛ መሆኑን በማመኑና ይህንን ተከትሎ ፍርድ ቤቱ በተከሳሹ ላይ የደረሰውን ጉዳት አደጋ አስመልክቶ ጥፋተኛ ነው ያለው በመሆኑ ተከሳሹ በግል ተበዳይ አቶ ላቀው ላይ ለደረሰው ጉዳት ኃላፊ ነው በማለት ፍርድ ቤቱ ውሳኔ ሰጥቷል። የመድን ፈንድ አስተዳደር ኤጀንሲ በአዋጅ ቁጥር 799/2005 አንቀጽ 23 ላይ በተደነገገው መሰረት ለጉዳት ኃላፊ ከሆነው ሰው ላይ የከፈለውን ካሳ የማስመለስ መብት ያለው ስለመሆኑ የተደነገገ በመሆኑና ኤጀንሲውም ካሳውን ለግል ተበዳይ አቶ ላቀው ይድረስ የከፈለ ስለመሆኑ ፍርድ ቤቱ ከማስረጃዎች ያረጋገጠ ስለሆነ አንደኛ ተከሳሽ የመድን ፈንድ አስተዳደር ኤጀንሲ ለአቶ ላቀው ይድረስ በጉዳት ካሳነት የከፈለውን ብር 35,000 ብር እንዲከፍል ተወስኗል። የቅጣት ውሳኔውን አስመልክቶ አሁንም ዝርዝሩን ከመዝገብ ቤት መውሰድ ትችላላችሁ። በመሆኑም አንደኛ ተከሳሽ ጥፋተኛ የተባለው በተደራራቢ ወንጀሎች በመሆኑና ግራቀኙ ያቀረባቸውን የቅጣት ማክበጃና ማቅለያ ከግምት ውስጥ በማስገባት አንደኛ ተከሳሽ በ1 ዓመት ከ2 ወር ጽኑ እስራት እንዲቀጣ ተወስኗል። እንደዚሁም ሁለተኛ ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ በ3 ወር ቀላል እስራት እንዲቀጣ ፍርድ ቤቱ ወስኗል። የአዲስ አበባ ማረሚያ ቤት ቅጣቱን ተከታትሎ ያስፈጽም። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ።